ዛሬ ላይቭ ላይ ዴዚ በጣም እያለቀሰች ማለት ነው አሌክስን ተናገረችው። ለምን ሴትን ትሳደባለህ እያለች ማለት ነው። ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ከኔ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ በአዲስ ቪዲዮ ወደ እናንተ ከች ብያላችኋለሁ ውድ ቤተሰቦች። እንዲሁም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ስለምታበረታቱ ከልብ አመሰግናለሁ። የዛሬው ቪዲዮ አሁን ምን ይመስላል መሰላችሁ? እንግዲህ ያው እንደተለመደው እኔ እውነቱን ያየሁትን የሰማሁትን ነው ወደ እናንተ ይዤ የምመጣው እና አንዳንድ ጊዜ ስንናገር ያው ለሰው ልጅ የሚያስተምር ነገሮችን መናገር አለብን። ምክንያቱም አሁን ላይ ሚዲያ ላይ እኔ ልታወቅ፣ እኔ ልፈምስ፣ በሆነ አጋጣሚ መፈመስና መታወቅ ነው የሚፈልጉት አብዛኞቹ ማለት ነው። እና አሁን ዴዚና አሌክስ ጥሩ ጥንዶች ናቸው እንግዲህ እንደምናያቸው ምናምን እና ብዙ ጊዜ ኮመንት ላይ ያለሁኝ ወሬኛ ነሽ ምናምን ነገር ትሉኛላችሁ። አስተያየት የመስጠት መብት አለኝ፣ ነግሬያችኋለሁ አስቀድሜ ማለት ነው። አስተያየት የመስጠት መብት አለኝ። ምክንያቱም የቤታቸውን ገበና ፐብሊክ ላይ ሁሉን ነገር አምጥተው እስካወሩ ድረስ ማንም የሚያስቆመኝ ነገር የለም። እውነታ ይሄ ነው። ተከታያቸው፣ ወዳጆቻቸው የምትወዷቸው ከሆነ የሚያስጠላውን የሚያስጠይፈውን ነገር ብትመክሯቸው ነው እንጂ አዎ ትክክል እያላችሁ ሁሉም ጋር እየሄዳችሁ ማበረታቱ ተጠቃሚ ወይም ጠቀሜታ ነው ብዬ አላስብም። የሰው ልጅ ሲያጠፋ ተው ማለት ጥሩ ነው እንጂ እንደ በግ መከተል ጥሩ ነው ብዬ አላምንም። እና እንደ በግ ከመከተል አስተያየታችሁን መስጠት ጥሩ ነገር አይደለም። ከዚህ ነገር ተቆጠቡ። ለትውልድ ነገ ለምንወልዳቸው ልጆች ምንድን ነው የምናስተላልፈው የሚለውን ነገር አስተያየት ስጧቸው ነው የምለው ማለት ነው። እና በመቀጠል ዛሬም አሁን እኔ ማለት አሌክሴን ነቅፌ ወይም እንደዚህ እንትን ብዬ ሳይሆን እንደኛ እንደ ሴቶችም ወይም እንደ ወንዶች ስናይ አንድ ወንድ ልጅ ሚዲያ ላይ መጥቶ የሚዝረከርክ ወንድ ልጅ እኔ አይመቸኝም። በነገራችን ላይ ዝርክርክ ወንድ ምን ይሰራል? ምን ያዝረከርከዋል? ማለት ሚዲያን አዎ ብዙ ነገሮች የሚደረግበት ነው። ብር የሚሰራበት ነው። እውቀት የሚገበኝበት ነው። ከሰው የምትተዋወቁበት ነው። ብዙ ነገሮች ታገኛላችሁ ሶሻል ሚዲያ ላይ። ሶሻል ሚዲያ ላይ ብዙ ነገሮች እስካገኛችሁ ድረስ ደግሞ ምን ማድረግ አለባችሁ? እናንተ የምትናገሩትና የምታወሩትን ነገር ለይታችሁ ማወቅ አለባችሁ ብዬ አምናለሁ ማለት ነው። እና አብሶ ደግሞ መከባበር፣ ሴት ልጅ የማያክብር ወንድ ልጅ በአናቱ ይተካል ነው የምላችሁ ማለት ነው እየደጋገምኩና አሁን ላይ አሌክስ ሴቶችን ሲሳደብ ለምን ትሳደባለህ? ሴት ልጅ አትሳደብ ብላ ነው አሌክስ አሁን የተናገረችው። አሌክስ ማነው ሴት ልጅ ለምን ትሳደባለህ? አትሳደብ፣ ሴት ልጅ መሳደብ የለብን፣ ብትሰድብን ብትናገርህም ዝም ብለን ማለፍ አለብህ ስትለው ለምን አልፋታለሁ? ለምን ትሰድበኛለህ? ብሎ ያዙ ይልቀቁ ሲል ነበር። አሁን ይሄ ነገር ተገቢ ነው ብዬ እኔ አላምንም። ከሴት ጋር አብሮ እያሽካካ እየሳቀ ሴት ልጅ መሳደብ ጥሩ ነው ብዬ እኔ በራሴ የምገምተውና የማስበው ነገር አይደለም። እና ደግሞ ሚስት ባለትዳር ሲሆን ያችን ውጭ ላይ በኮሜንት የሆነ ነገር ብላ ሰድባው እሷን ትሳደብ ነገ ጠዋት ቤት ውስጥ ዴዚን ወይም ሚስቱን ማንኛውም ወንድ በአሌክስ ይሳየም እንጂ ማንኛውም ወንድ ልጅ ያችን ሚስቱን አለመሳደቡ በምን እርግጠኛ ናችሁ? አያችሁ። አንዳንድ ጊዜ ሚዲያ ላይ የሚወራው አንዳንድ ጊዜ ይሄ እኮ ሚዲያ ስለሆነ የሰደባት ምናምን ነገር ልትሉ ትችላላችሁ። ኖ ሚዲያ ሳይሆን አንድ ልጅ ምን ይላል መሰላችሁ? አፍ ሲከፈት ቅንጭላት ይለካል ይባላል። እያንዳንዳችን የምንናገራቸው ነገሮች የምናወራቸው ነገሮች ከልብ ምንድነው ከልብ የመነጨ ባፍ ይናገራል ነው እንደሚባል አባባል አለ። እና አንዳንድ ጊዜ በልባችን ያሰብነውን ያቀድነውን ነው አንዳንድ ጊዜ ሳናስብ ራሱ አውጥተን የሆነ ሰው ምክር ለመስጠት ፈልገን ወይም ለሆነ ሰው የሆነ ነገር ማውራት ፈልገን ካናስባቸው እኮ የሚወጡ ቃላቶች አሉ። እነዛ ምንድነው በልባችን እናስባቸው ነበርና ባልጠበቅነው አጋጣሚዎች ይወጡብናል። አያችሁ ካፋችን አምልጦ ነው ምናምን፣ ምክንያቱም በልባችን ውስጥ ስላሉ ማለት ነው። እና አንዳንድ ጊዜ ስንሳደብ ሴት ልጅ በቃ ማለት እዚህ ሚዲያ ላይ አፋችሁ ላይ መቶ የምትሳደቡ ነገ ጠዋት ሚስቱ የሆነ ነገር ብትለው ያለመሳደቡ ምን ማስረጃ አለ? ወይስ ለምንድን ነው? አያችሁ ይሄ ነው። ስትሳደብ ኖ አንቺ አትሳደብ ወይ ካልተሳደብ ውጭ ከቤቴ ብሎክ አለቀ። ምን አፍ ያከፋፍታል ከሴት ጋር። እና እኔ አሁንም እንደዚህ ደጋፊ ነኝ። በዚህ ላይ ምን ትላላችሁ? ኮሜንት ላይ ያስቀምጡ ማለት ነው። እና ይህንን ነገር ቢያስተካክል ሀሪፍ ነው ላለሁ እና ከሴት ጋር ነገር የሚመላለስ ወንድ እኔ አልወድም በቃ። እና እኔ አሌክስ ደጋፊ ነኝ ማለት ነው። አሁንም መታችሁ ልታስቀምጡ ትችላላችሁ በኮሜንት በአናታችሁ ተተከሉ ነው የምላችሁ ማለት ነው። የእሱ ደጋፊዎች ጎበዝ ከሆናችሁ ትክክለኛ ሰዎች ከሆናችሁ እሱም ምከሩት። እንደዛ አታርግ፣ ይሄ ነገር ጥሩ አይደለም። እና እኔ አሁን ምክር ነው የምሰጠው። ለምሳሌ አሁን ይሄ ነገር ሀሪፍ አይደለም። በቃ ጥሩ ነገር ለሴት አሁን እነሱ ባልና ሚስት ናቸው። የእሱ አባል እኮ በኮመንት እንኳ ሲጽፉለት ብሎክ ነው እንጂ የሚያደርገው እኮ እንዲህ የሚናገር አይደለም በቃ ምናምን። አያችሁ እንደዚህ ሲባል ነው ሀሪፍም ማለት ነው። እና ሚዲያ ትጠቀሙ ማለት አይቻልም። እንግዲህ አሁን ላይ ሁሉ ነገር ሚዲያ ላይ ነው። በቃ ሁሉ ነገር
ገበያ ልሽጥ ብትል ለውጥ ብንል ምን ብንል በቃ ከሁሉ ነገር የተነሳ በቃ ገበሬ ብቻ እንግዲህ ገጠር አርሶ ከማብላት በስተቀር ሌላው ነገር ሚዲያ ላይ ነው ሁሉ ነገር የምንገበያየው። እና ሚዲያን አትጠቀም ማለት እስካልተቻለ ድረስ ይሄንን ማድረግ ግድ ነው እላለሁ። እና እኔ በዚህ ላይ ነው የምለው። እና እንደዚህ ትክክል ናት አሌክስን እንደዛ ብላ መቆጣቷና ተው ብላ መናገሩ ሀሪፍ ነው። እና እንኳን ተናገረችው ነው የምለው። ይስተካከላል። እና እንደዚህ ነው አንዳንድ ጊዜ እኔ መጥፎ ነገር ሳይኖርም ጥሩ ነገሩ ነው የማወራው። እና አሌክስም በቃ ጥሩ ነገር አሁን አንዳንድ ጊዜ ሴቶች ሚስት አለ ምናምን እንደዚህ ሲሉት እኔ ሚስቴ ምን እሷ ናት ከሷ ውጭ ምንም ሰው አይታየኝም ምናምን ብሎ ፐብሊክ ላይ ሲናገር የሆነ የሚሰማችሁ ነገር አለ። በወንድ ልጅ የዚህን ያክል ሞገስ ስትሞገሱ ምናምን ሲታይ ደስ ይላል አይደል እንዴ? አዎ እንደዘዛ አሁን ያለውን ነገር እኔ ያደቅለታለሁ። አያችሁ እንደዚህ ያለ ነገር የሚደነቅ ነገር። አሁን አንዳንድ ሰዎች አንዳንድ ወንዶች ለምሳሌ እሷ እኮ ጓደኛዬ ናት ፍቅረኛዬ ናት በቃ እኔ ከሷ ውጭ በቃ ምናምን ብሎ ራሱ ለመናገር የሚያፍሩ ወንዶች አሉ። እሱ ደግሞ ይህንን ሳያፍር በደንብ አድርጎ እስከሚናገር ድረስ አያችሁ። አሁን በዚህ ነው ያደነቅኩት። እና የሚደነቅ የሚበረታታና የማይበረታታን ነገር ለይታችሁ ወቁ ማለት ነው እንጂ ዝም ብላችሁ እንደ በግ አትነዱ። እሺ እና እዛም ትክክል እነዚህም ትክክል ማለት ነው። እና አሌክሰን በዛ አድንቀዋለሁ። ዴዚንም በዛ አደንቃታለሁ ማለት ነው። እና ዛሬ ደግሞ ሚዲያ ላይ እንደዚህ ዞር ዞር ስለያየሁት ነገር አንድ ነገር የታገነዘብኩን ነገርም አለ። ለምሳሌ ከዛሬ ሳምንት ምናምን ከ2 ሳምንት እና ከ3 ሳምንት በፊት የሆነች እህታችን መኪና ተሰጥቷን ነበርና ትንሽ ያው አለ አይደል አንዳንድ ጊዜ በሆነ ምክንያት በሆኑ ነገሮች ሊያስተካክሉላችሁ ይችላል። እና እሷ መንጃ ፈቃድ አላት ምናምን በዱባይ ሀገር ነው የምትኖረው። እና ስጦታ እንግዲህ ሀብታም ነኝ የሚል ሰው ነው። እኔ እንኳን ብዙም አላውቀውም። ሚዲያ ላይ ፐብሊክ የሆነው አሁን መኪና ሲሰጥ ምናምን ነው እንጂ እኔ ብዙ ጊዜ አላውቀውም። እና የሚያውቁት ሰዎች ምናምን ሊኖሩ ይችላሉ። እና አለኝ ንብረት ምናምን ባይ ነው ጋራጅ ሁሉ ምናምን እኛ ጋር እየመጣች ታሰሪያለች ምናምን ያው ሲሉ ነበር። እና እንግዲህ እንደሰማሁት እንዳየነው እንግዲህ ያው ሲሰጥ አይተናል። ብር 6,000 ብር ሲሰጣት የዱባይ ብር መኪና ራሷ መርጣ 2 መኪና አቅርቦ ማለት እኔ እሸልማለሁ መኪና ብሎ እኔ ጋር ቀድሞ ሆቴል እዚህ የመጣ 1 መኪና ግባዊ ይሰጣለሁ ብሎ ባለው መሰረት ከዛ እሷ ችግረኛ ነኝ እርዱኝ ብላ ተናግራ ነበርና እሷ ትረዳ መኪና ይሰጣት እሷ ታክሲ መስራት ስለምችል መንጃ ፍቃድ ስላላት ብሎ ሁሉም በኮሜንት ተባብረዋል ነበርና ያ ልጅ ደግሞ እግዜር ይስጠው አይ እኔ እንደዚህ በቃ እኔ እረዳለሁ በዚህኛውም የመጣ ወጣ እሰጣለሁ ይሄኛውንም በቃ 2 አደርገዋለሁ በሚል 2 መኪናዎች አቀረበ። አንደኛውን ምረጭ ተባለች መረጠች። በትክክለኛ በቪዲዮ ማለት ነው የተረጋገጠ በቪዲዮ የተያዘ ነገር ያ መኪና ተሰጣት። ከዛ እሷም ደስ አላት ምናምን። ከዛ በተወሰነ ጊዜ ስሞች ምናምን ይዞራሉ እንጂ መኪናው እንደተሰጣት ወደ ቤቷ ይዛ አትሄድም ማለት። እንደዛ ሲባል ግን መኪናው ትክክለኛ መኪና ሳይሆን የመረጠችው ወይ ሰው ላይ ለህዝብ ያሳዩ ቪዲዮ የቀረጹ ሳይሆን የተበላሸ መኪና ይሰጣታል። መኪናው ይበላሽባታል 5 ደቂቃ እንደነዳች ምናምን። እና ከዛ እንዴት ይሄን እንደ የተበላሸ መኪና ምን ይሰራልኛል መኪና ተሰጣት ከተባለ የምሰራበት ታክሲ እስከምሰራ ድረስ ብላ ትለዋለች። ይህንን ስትለው እሱ ደግሞ ኖ አይቻልም እንደዚህ ነው ይሄ ነው ያኛው ሰውዬ የለም ስም ማዞር አልቻልኩም ምናምን ይልና ብዙ ምክንያቶች እንግዲህ ያው እኛ ባለ ምክንያቶች አይደል ኢትዮጵያኖች ምክንያቶች ምናምን ያበዛባታል። ያችም ልጅ እንትን ትልና በቃ አልፈልግም መኪናውን ብሩን ሰጥተኛል። ከዛ አንዳንድ ጊዜ ማለት ነው ደስታን የምትነጥቁ ሰዎች ደስታን ሰውን የማታስደስቱ ሰዎች ባትናገሩስ የማታደርጉትን ነገር አደርጋለሁ ማለት ከባድ ነው። እና እሱ ልጅ ተመሰገነ ተጨበጨበለት። መጨረሻ ላይ ግን ይኸው መኪናውንም የተበላሸ መኪና ነው ለውጦ የሰጣት። እሱንም አልፈልግም ማለት 6,000 ብር የሰጠውን ወጥተሽ ሚዲያ ላይ ብትናገሪ እንዲህ ብትይ በህግ አስይዝሻለሁ ምናምን እንደዚህ እንዲህ አረግሻለሁ። እንዲህ ያው ሀብታም ስትሆኑ ታውቃላችሁ ኪስ ምናምን እንደዚህ ይታያል አይደል? እንደዛ ምናምን ብሎ ያስፈራራታል። እሷ ሚዲያ ላይ መጥታ አለቀሰች። ህዝብ እንደዚህ አደረገኝ እንደዚህ የሚለውን። እና አንዳንድ ጊዜ ምን አለ መሰላችሁ አሁን ይህንን ልናገር እናንተ ልል የቻልኩት በቃ ለማታደርጉት ነገር ተስፋ አትስጡ። አንዳንድ ጊዜ አብሶ በችግረኛ ሰው ላይ ተስፋ የምትሰጡ በሰው ላይ የምታስለቅሱ ሰዎች እመኑኝ ልትጠቀሙ ትችላላችሁ፣ ልትደሰቱ ትችላላችሁ። ነገ ጠዋት ግን መውደቂያችሁ በጣም ከባድ ነው። አሁን እሷ እንደዛ እየተሰቀሰቀች እያለቀሰች እሱ ቢሆንም ባይሆንም ረድቶኛል እሱን አትናገሩ ፈርታ ራሱ ለመናገር ማለት ነው። እንደዚህ እየሆነች ያለችልኝ ግን አንዳንድ ጊዜ ድሃ ላይ ባታለቅሱ ይቺ ምድር እግዚአብሔር
ዝቅ ከፍ የሚያደርገን ሀብታሞች እንድትማሩ ነው። እኛ በመኪና በፕሌን ወይ በሆነ ነገር ነው የምንሄደው፣ ግን በእግራቸው መሄድ ያቃተ ቁጭ ያሉ አሉ። ምግብ እኛ መርጠን የፈለግነውን 20 ሺ 30 ሺ ከፍለን ነው የምንበላው። እነሱ ግን የ2 ብር የ3 ብር ዳቦ ገዝተው መብላት አቅቷቸዋል ብሎ እንድታስቡ ነው እንጂ እግዚአብሔር ለአንዱ እናት ለአንዱ የእንጀራ አባት አይደለም፣ ለሁላችንም አባታችን ነው። እና እንደዛ ሊያስተምረውና ከዚህ ድርጊታችሁ ብትጠነቀቁ። በቃ አንዳንድ ጊዜ አትስጡ። በቃ አንዳንድ ጊዜ እናንተ ወዳችሁ ፈቅዳችሁ ነው። አሁን እሱ ቪዲዮ ሰርቶ ነው እንደዚህ ምናምን ብሎና አትስጡ። በቃ መስጠት ካልፈለጋችሁ አትስጡ ነው መለለው ማለት ነው። ውድ ቤተሰቦቼ ማለት ነው። የማሰጡ ሰዎች አትስጡ። የሰውን ቀስም አትስበሩ። አሁን እሷ እኮ በቃ አገኘች ነሳት። በጣም ቀስም ይሰብራልና ከእንደዚህ አይነቶቹ ተጠንቀቁ ነው የምለው ማለት ነው። ሀብታም ነው ተብዬዎቹ በቃ ሰው የማያደርገውን ነገር አያደርግም። በቃ አንዳንድ ሰዎች ደግሞ አሉ ምንም ነገር ታይሰማ በድብቅ ብዙ የሚያደርጉ በቃ ብዙ ማለት ነው። ለእናንተ ደግሞ እግዚአብሔር ያልታሰበ ስታይ በድብቅ እንደምሰጡት ፈጣሪ በድብቅ ያልታየ ነገር ይስጣችሁ ነው የምለው። አንዳንድ ጊዜ ፐብሊክ ላይ የተሰጡ ሰው እንዲማር እንዲሰጥ ምናምን ብላችሁ የምሰጡ አላችሁ እና እንደዛ ነው እላችኋለሁ። በአዲስ ቪዲዮ እንገናኛለን። እስከዛው ደስ ቸር ሰንብቱልኝ። ወዳችኋለሁ። ባይ ባይ።